ጤና ይስጥልን ክቡራን ተመልካቾችና ተከታዮቼ እንደምሰነበታችሁ። ይህ ፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ ስለተለያዩ ተሽከርካሪና አሽከርካሪ ጉዳዮች ላይ ለመንጃ ፍቃድ ተማሪዎች፣ ለአሽከርካሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግብአት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ተሽከርካሪን እንዴት ከቆምንበት ቦታ እናስነሳለን፣ ማርሽ እንዴት እንቀይራለን፣ ፍሪሲዮን ፔዳል እና የነዳጅ አጠቃቀም ወይ ደግሞ የመቆጣጠሪያ መሳሪያዎችን እንዴት እንጠቀማለን የሚሉትን ነገሮች እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ሼር እና ላይክ አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። በቀጥታ ወደ ስልጠናችን ለመግባት ተሽከርካሪያችን ጋር ሄደን አስፈላጊውን ፍተሻዎች ከጨረስን በኋላ እንዴት አድርገን ተሽከርካሪያችን ውስጥ ገብተን ማንቀሳቀስ እንደምንጀምር እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ክቡራን ተመልካቾችና ተከታዮቼ ተሽከርካሪያችንን ፈትሸን ከጨረስን በኋላ ከቆምንበት ለመነሳት የተለያዩ የምናስተካክላቸው ነገሮች ይኖራሉ። ከነዛ ውስጥ አንደኛው ወንበራችንን ማስተካከል፣ የተሽከርካሪያችንን መቆጣጠሪያ መሳሪያዎች የምንነካበትን ቦታዎች ማስተካከል ያስፈልጋል ማለት ነው። ከዚህ ውስጥ እንግዲህ የምናስተካክለው አንደኛው ምንድነው ወንበራችንን ይሄንን በእንደዚህ አይነት መልኩ መስተካከል መቻል ይኖርበታል። ከዛ ደግሞ እጃችን ከመሪያችን ላይ በእንደዚህ አይነት ሁኔታ መሆን አለበት። ለምሳሌ እንደዚህ ርቀን አይሆንም፣ እንደዚህም አይሆንም ማለት ነው። በምናስተካክልበት ጊዜ በትክክል እጃችን እንዲህ ነው መቀመጥ ያለበት ማለት ነው። ከዛ ስንይዝ በእንደዚህ አይነት ሁኔታ እንይዛለን። ይሄ 120 ዲግሪ መሆን መቻል ይኖርበታል። በእንደዚህ አይነት ሁኔታ መሆን አለበት ማለት ነው። ከዛ በተጨማሪ ደግሞ እግራችንም የተለያዩ መቆጣጠሪያ መሳሪያዎችን ስንጠቀም በትክክል መርገጥ መቻል ይኖርብናል። በጣም መራቅ የለበትም ማለት ነው። ለምሳሌ እዚህ ጋር የፍሪሲዮን ፔዳል አለ። የፍሪሲዮን ፔዳል በሚረገጥበት ጊዜ በእንደዚህ አይነት ሁኔታ አይረገጥም። እንደዚህም ደግሞ ሊያመልጠን ስለሚችል እንደዚህ አይረገጥም ማለት ነው። ስለዚህ ተሽከርካሪያችንን ፍሪሲዮን በምንረግጥበት ሰዓት እግራችን ልክ በእንደዚህ አይነት ሁኔታ ሆኖ በደንብ መረገጥ መቻል ይኖርበታል ማለት። ሲለቀቅም ልክ እንደዚህ ይሄኛውን አጀስት ካደረግን ሌላው ቀላል ነው ማለት ነው። የቀኝ እግራችን የፍሬን ፔዳል እና የነዳጅ ፔዳል ስላይትሊ ከነካን በቂ ነው። ፍሪሲዮን ግን በደንብ መረገጥ መቻል ይኖርበታል ማለት። ስለዚህ ይሄንን ማስተካከል ይኖርብናል። ከዛ ደግሞ ቁጭ ብለን መስታወቶቻችንን እናስተካክላለን። እዚህ ጋር በትክክል ሊያሳየን እንደሚችል መሆኑን ማረጋገጥ መቻል አለብን። የውስጠኛው ስፖኪዮ በትክክል እንደሚታየን ማየት አለብን። በቀኝ በኩልም ያለውን ስፖኪዮ በትክክል እንደሚሰራ ወይንም በትክክል እንደሚያሳየን ማረጋገጥ አለብን። ስለዚህ እነዚህን የትዕይንት መቆጣጠሪያ መሳሪያዎች በትክክል እንደዚህ መሆናቸውን ማረጋገጥ ያስፈልጋል ማለት ነው። ከዛ በተጨማሪ በእግሮቻችን የሚረገጡት የመቆጣጠሪያ መሳሪያዎች በትክክል መነካት መቻላቸው ማረጋገጥ አለብን። የነዳጅ ፔዳል፣ የፍሬን ፔዳል፣ ከዛ ደግሞ የፍሪሲዮን ፔዳል ማለት ነው። ከውጭም ያለው ትዕይንት ልክ በእንደዚህ አይነት ሁኔታ በትክክል ሊታየን ይገባል። ከዛ ደግሞ በሮች በትክክል መዘጋታቸው ማረጋገጥ አለብን። የሹፌር በኩል በር በትክክል መዘጋቱን፣ የተሳፋሪ በኩል ከጀርባ ያሉ በሮች በሙሉ በትክክል መዘጋታቸውን በዳሽቦርድ ላይ በሚገኝ ጠቋሚ መሳሪያ ማወቅ እንችላለን ማለት ነው። ለምሳሌ በር በእንደዚህ አይነት ሁኔታ ክፍት ሲሆን ዳሽቦርድ ላይ ያሳየናል። ሲዘጋ ዳሽቦርድ ላይ ልክ በእንደዚህ አይነት ሁኔታ ይጠፋል። ስለዚህ በሩን በትክክል መዘጋቱን ማረጋገጥ መቻል ያስፈልጋል ማለት ነው። ከዛ ደግሞ ቀበቶን ማሰር፣ የሲት ቤልት ወይንም የደህንነት ቀበቶን በትክክል መግባቱን ወይንም ማሰሩ መረጋገጥ ያስፈልጋል። አንዳንዴ በእንደዚህ አይነት ሁኔታ የሚያስሩ አሽከርካሪዎች አሉ። እንደዚህ አድርገው እንደዚህ የሚያስሩ አሉ። ይሄ ትክክል አይደለም። በእንደዚህ አይነት ሁኔታ አይታሰርም። ቤልት ሲታሰር በትክክል ቁጭ ብለን ወንበራችንን ካስተካከልን በኋላ በእንደዚህ አይነት ሁኔታ በትክክል መታሰር ይኖርበታል ማለት ነው። ከዛ ውጭ እንግዲህ መሪያችንን ኦሬዲ አቀመጡን አስተካክለናል። ፍሪሲዮን፣ ፍሬንና ነዳጅ አድርገጫችንን በትክክል አስተካክለናል። አሁን የማርሽ አገባቦችን እናያለን። ይሄ ተሽከርካሪ ባለ 5 ስፒድ ማኑዋል ትራንስሚሽን ነው። ወደ ኋላ 1 ማርሽ፣ ወደፊት 5 ማርሾች ይኖሩታል ማለት ነው። ይሄንን እንግዲህ በመናስገባበት ጊዜ የተሽከርካሪ ዜሮ የምንለው ወይንም ዜሮ ማርሽ የምንለው እዚህ ጋር መሆኑን ማረጋገጥ ያስፈልጋል። ይሄ በጣም ሰፊ ነው ዜሮ መሆኑን ለማረጋገጥ ማለት ነው። ማርሽ ላይ ግን ሲሆን ይጠባል።
ዜሮ ግን ሲሆን ረጅም ቦታ ይኖረዋል ማለት ነው። ወይም ደግሞ አንድ ወደፊት አንድ ወደ ኋላ አስገብተን መሀል ላይ እናደርጋለን። ይሄ ዜሮ ማርሽ ነው ማለት ነው። ተሽከርካሪያችን እንግዲህ ገብተን ለማሽከርከር ስንሄድ የማርሹን ፖዚሽን መጀመሪያ ማየት ይኖርብናል። የማርሹ ፖዚሽን እንደምታዩት ይሄ አንደኛ ማርሽ አለ፣ ሁለተኛ ማርሽ፣ ሶስተኛ፣ አራተኛ ማርሽ፣ አምስተኛ ማርሽ እና እዚህ ጋር ሪቨርስ ወይ ደግሞ የኋላ ማርሾች አሉ ማለት ነው። ስለዚህ ማንኛውም መኪና ላይ ገብተን በተለይ ማኑዋል ተሽከርካሪዎች ላይ ገብተን ተሽከርካሪው ማሽከርከር ስንፈልግ መጀመሪያ የምናየው የማርሹን ፖዚሽን ነው ማለት ነው። ይህም ፖዚሽን ካየን በኋላ ወደ ማሽከርከር የምንሄደው ምክንያቱም የተለያየ ስላለ። ይህንን እንግዲህ ለማስገባት አንደኛ ማርሽ ማስገባት ስንፈልግ አሁን ሞተር ስለጠፋ ፍሪሲዮን መርገጥ አያስፈልገንም። እዚሁ ጋር እንለማመዳለን ማለት ነው። ማርሽ ስናስገባ ይሄንን በእንደዚህ እንጠቀመዋለን። አንደኛ ማርሽ ማስገባት ስንፈልግ ለምሳሌ ይሄ ዜሮ ነው እንደምታዩት፣ ወደዚህ አድርገን ወደፊት ስንገፋው ይሄ አንደኛ ማርሽ ፖዚሽን ነው ማለት ነው። ወደ ሁለተኛ ማርሽ ማድረግ ስንፈልግ ይሄንን ማርሽ ወደዚሁ እንደያዝን ወደ ኪሳችን አቅጣጫ ወይንም ወደ ኋላ እንስቧለን። አሁን ሁለተኛ ማርሽ ገብቷል ማለት ነው። ወደ ሶስተኛ ማርሽ ለማስገባት ስንፈልግ ምንም አናረግም፣ እቺን ወደ ዜሮ እንወስዳታለን። አሁን ይሄ ዜሮ ላይ ሲሆን የሚሆነው በሶስትና በአራተኛ ማርሽ መሃል ላይ ነው ማለት ነው። ስለዚህ ይሄ ዝም ብሎ መግፋት ብቻ ነው ሶስተኛ ማርሽ ማለት ነው። አራተኛ ማርሽ ምንም እናረገው የለም። ይሄንን ወደዚህ ሳብ ከዛ አራተኛ ማርሽ ማስገባት ማለት ነው። አምስተኛ ማርሽ ስናስገባ ብቻ ነው ሌላ ቴክኒክ የምንጠቀመው ማለት ነው። ይሄንን ከአራት እናወጣና እጃችንን ዞር አድርገን ወደፊት እንወስደዋለን ማለት ነው። ወደ ቀኝ ከወሰድን በኋላ ወደፊት እንወስደዋለን ማለት ነው። ስለዚህ አምስተኛ ማርሽ በእንደዚህ አይነት ሁኔታ ይገባል ማለት ነው። መቀነስ ስንፈልግም እንደዛው ነው። እቺን ዜሮ ላይ አድርገን ቀጥታ ወደ ኋላ ስናደርግ አራተኛ ማርሽ ይገባል። ይሄኛውን ወስደን ደግሞ ከአራት ወደ ዜሮ፣ ከዜሮ ወደ ሶስተኛ ማርሽ፣ ወደ ሁለት ደግሞ መቀነስ ስንፈልግ እቺን ዜሮ አድርገን ይሄንን ወደዚህ እናደርጋለን። የእጃችንን ፖዚሽን እንቀይርና ወደ ሁለተኛ ማርሽ፣ ወደ አንድ መቀነስ ስንፈልግ ደግሞ እንደዛው እንደያዝን ወደ አንደኛ ማርሽ እንወስዳለን ማለት። ስለዚህ ማርሽ አቀናነሳችን እንደዚህ ነው የሚሆነው። ሪቫይዝ ለማድረግ ያክል አንደኛ ማርሽ፣ ሁለተኛ ማርሽ፣ ሶስተኛ ማርሽ፣ አራተኛ ማርሽ፣ አምስተኛ ማርሽ ማለት ነው። የኋላ ማርሽ ደግሞ ማስገባት ስንፈልግ ለምሳሌ መኪናችን ቆሟል፣ ዜሮ ማርሽ ላይ ሆኖ የኋላ ማርሽ ማስገባት ስንፈልግ ይሄንን ልክ እንደ አምስተኛ ፖዚሽን ተጠቅመን ግን እንደዚህ አይነት ሁኔታ እናስገባለን። ይሄ የኋላ ማርሽ ነው ማለት ነው። ስለዚህ የኋላ ማርሽ ማስገባት ስንፈልግ ይሄን እናስገባለን። ስናወጣም ደግሞ ልክ እንደዛ አውጥተን ልክ ስንለቀው ይሄ ማርሽ እጀታ የሚሆነው በ3 እና በ4 መካከል ነው። የዚህ ተሽከርካሪ ኒውትራል ፖዚሽን ማለት ይሄ ነው፣ 3 እና 4 ማለት ነው። የአንዳንድ መኪኖች ግን 5 እና 4 ላይ ሊሆን ይችላል። ለምሳሌ የአይሱዙ ኤፍኤስአር ላይ 5 እና 4 ወይም ደግሞ በዚህኛው በኩል ይሆናል። የአንዳንዱ ደግሞ እዚህ ጋር ሊሆን ይችላል ኒውትራል። ስለዚህ ኒውትራል ፖዚሽኑ ማየት፣ ሌሎችም ማርሾች ምኑ ጋር እንዳሉ ማየት ያስፈልጋል ማለት ነው። ስለዚህ ይሄንን መጀመሪያ መለማመድ ያስፈልጋል። ሶስተኛ ማርሽ፣ 4፣ 5 ከዛ ደግሞ የኋላ ማርሽ። ይሄንን በደንብ ከተለማመድን በኋላ ነው ወደ ማሽከርከር የምንሄደው ማለት ነው። አሁን እንግዲህ ወደ ሞተር ማስነሳት ልንሄድ ነው። ሞተር እንግዲህ በምናስነሳበት ጊዜ ይሄ ማርሻችንን ዜሮ መሆኑን እናረጋግጣለን። ዜሮ መሆኑን ካረጋገጠን በኋላ ሞተር ማስነሳት እንችላለን። ግን አንዳንድ መኪኖች ማርሹ ዜሮም ቢሆን ፍሪሲዮን ካልተረገጠ ላይነሳ ይችላል ማለት ነው። ስለዚህ ፍሪሲዮን ረግጦ ሞተር ማስነሳት ልምድ ማድረግ ያስፈልጋል ማለት ነው። ልክ በእንደዚህ አይነት ሁኔታ ከረገጥን በኋላ ማርሽ ዜሮ መሆኑን እናረጋግጣለን። የእግር ፍሬን መያዝ አይጠበቅብንም። ኦሬዲ የእጅ ፍሬን ተይዞ ስላለ ማለት ነው። የእግር ፍሬን መርገጥ አይጠበቅብንም በዚህ ስለቆመ ተሽከርካሪ። ስለዚህ በግራ እግራችን ፍሪሲዮን ፔዳል ረግጠናል። ከዛ በኋላ የቁልፍ ፖዚሽኑን እንግዲህ 4ቱን ስቴፖች አልፈን ሞተር እናስነሳለን ማለት ነው። ይሄ ተሽከርካሪ የናፍጣ ተሽከርካሪ ስለሆነ ግሉ ፕለጓ በርታ መጥፋት መቻል ይኖርባታል ማለት ነው። አሁን በምስሉ ላይ እንደምትመለከቱት አንዴ በርቶ ጠፍቷል። ሁለተኛም ልክ እንደዚህ አይነት ሁኔታ በርቶ መጥፋት አለበት። ከዚህ በኋላ ቁልፋችንን ወደ ማስነሳት እንሄዳለን ማለት ነው። ስለዚህ አሁን ሞተራችን በእንደዚህ አይነት ሁኔታ አስነስተናል። ማርሻችን ዜሮ ስለሆነ የፍሪሲዮን ፔዳሉን ለቀን ትንሽ ደቂቃ እንዲሰራ እናደርጋለን። ይሄ ምንድነው? ሞተር እንዲሞቅ ማለት ነው። ሞተር መሞቅ ማለት ዘይት የሞተር ክፍሎቹ ላይ እስኪሰራጭ መጠበቅ ማለት ነው። ይሄንን ከጠበቅን በኋላ ነው ወደ ማሽከርከር የምንሄደው ማለት ነው። እንግዲህ ተሽከርካሪያችን አሁን ከሞቀ በኋላ ከቆምንበት ቦታ መነሳት ስንፈልግ በግራ እግራችን የፍሪሲዮን ፔዳል እስከ ጥግ ድረስ ይረገጣል ማለት ነው። ይህንን ፍሪሲዮን በግራ እግራችን በደንብ አድርገን እምቢ እስከሚለን ከረገጥን በኋላ ወደፊት ስለምንሄድ
አንደኛ ማርሻችንን ልክ በእንደዚህ አይነት ሁኔታ እናስገባለን። ይሄንን ካስገባን በኋላ ፍሬቻችንን እናበራለን። ልክ እዚህ ጋር ፍሬቻችንን እንደምታዩት ከቆምንበት ስለምንነሳ የግራ ፍሬቻ እንጠቀማለን በእንደዚህ አይነት ሁኔታ። ከዛን ይሄንን የግራ ፍሬቻ ካበራን በኋላ እዚህ ጋር ደግሞ ስፖኪያችንን እናያለን። ስፖኪያችንን ስናይ በእንደዚህ አይነት ሁኔታ ነፃ መሆን አለበት። ድንገት ግን አስፓልት ላይ ሆኖ ተሽከርካሪዎች እየመጡ ቢሆን ኋላ የሚከተለን ተሽከርካሪ ከዚህ በዚህኛው በኩል ከሆነ ከቆምንበት ቦታ ተገቢ ምልክት ሰጥተን ማለፍ እንችላለን። እዚህ ጋር ግን ከሆነ መንቀሳቀስ መቻል የለብንም ማለት ነው። ስለዚህ ስፖኪያችንን በእንደዚህ አይነት ሁኔታ ካየን በኋላ ወደ መንቀሳቀስ እንሄዳለን ማለት ነው። መንቀሳቀስ እንግዲህ ስንፈልግ ማርሻችንን ካስገባን በኋላ የፍሪሲዮን ፔዳላችንን የተወሰነ መልቀቅ ስንጀምር ድምፁ መቀየር ይጀምራል ማለት ነው። በዚህ ጊዜ የእጅ ፍሬናችንን እናወርድና ተሽከርካሪያችንን ወደ ማንቀሳቀስ እንሄዳለን ማለት ነው። ከዚህ በኋላ እንግዲህ ምንም ፍሪሲዮን መርገጥ አይጠበቅብንም ተሽከርካሪው በሚንቀሳቀስበት ጊዜ ማለት ነው። አሁን እዚህ ጋር አንደኛ ማርሽ አስገብተን ተሽከርካሪያችን እየተንቀሳቀሰ ነው። ይሄ ተሽከርካሪ አሁን ማርሽ ለመጨመር ስንፈልግ የተወሰነ መሄድ መቻል ይኖርበታል ማለት ነው። ተሽከርካሪያችን የተወሰነ እንደዚህ ከሄደ በኋላ ፍሪሲዮናችን እናፍንና ወደ ሁለተኛ ማርሽ እንቀይረዋለን ማለት ነው። እዚህ ጋር እንደምታዩት አሁን ይሄ ተሽከርካሪ በሁለተኛ ማርሽ እየሄደ ነው። ሁለተኛ ማርሽ ላይ ያለው ይህንን ማርሽ አሁን ወደ ሶስተኛ ማርሽ መቀየር ሲፈልግ ተሽከርካሪው የተወሰነ መንደርደር መቻል አለበት። የተወሰነ መሄድ መቻል ይኖርበታል። ከዛ በኋላ ይዘን እንደምታዩት በግራ እግሬ ፍሪሲዮን ፔዳልን ረግጠን ሶስተኛ ማርሽ አስገባለሁ ማለት ነው። አሁን ደግሞ ይህንን መቀነስ ብፈልግ ምን አደርጋለሁ? ሜዳማ ቦታ ላይ ስለሆነ በተወሰነ በፍሬን ካበረድኩኝ በኋላ እቺን ፍሪሲዮን አፍኜ ወደ ሁለተኛ ማርሽ ቀንሳለሁ። ሁለተኛ ማርሽም ልክ እንደዚህ እየሄደ ነው። አሁን በሁለተኛ ማርሽ ወደ አንድ መቀነስ ስፈልግ በፍሬን አሁንም በረድ አደረግና ፍሬን ለቀና ፍሪሲዮን አፍኜ ወደ አንደኛ ማርሽ እቀንስለታለሁ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ማርሹን እንቀንሳለን እንጨምራለን ማለት ነው። መቆም ስፈልግ ምን አደርጋለሁ? ኤቢሲ ሚል ፖዚሽን እጠቀማለሁ። ኤ ማለት አክሰለሬሽንን መልቀቅ፣ ከዛ በኋላ ብሬክ፣ ቀጥሎ ደግሞ ክለችን ይዛለሁ ማለት ነው። ኤቢሲ ማለት ይሄ ነው። ወይም ደግሞ ቢቢሲ የሚባሉ ዘዴዎች አሉ። ቢቢሲ ማለት ብሬክ ቢፎር ክለች ማለት ነው። ካሁን ከዚህ ጋር መነሳት ብንፈልግ እጅ ፍሬናችን ተይዟል፣ ሞተራችን ተነስቷል። አሁን የምንፈልገው ማርሽ እናስገባለን። ከቆምንበት ለመነሳት አንደኛ ማርሽ እንጠቀማለን ማለት ነው። ሶስተኛ ማርሽ፣ አራተኛ ማርሽ ብንጠቀም ሞተራችን ይጠፋል። ለምሳሌ እንሞክረው እስቲ። ይሄ አሁን ሶስተኛ ማርሽ ነው። እናስነሳው እስቲ። ሞተር ጠፋ ማለት ነው። ስለዚህ በቀላል ማርሽ መኪና መነሳት የለበትም። መኪና ማስነሳት ስንፈልግ ምንጊዜም በከባድ ማርሽ ነው ማለት ነው። ስለዚህ ይሄንን ዜሮ እናደርጋለን። ሞተራችንን እናስነሳለን። ከዛን አንደኛ ማርሽ እናስገባለን። ፍሪሲዮን ትንሽ ከለቀቅን በኋላ በባዶ እንዳይሄድብን እጅ ፍሬናችን እናወርዳለን ማለት ነው። ከዛ አሁን እግሬን ከፍሪሲዮን ላይ አነሳለሁ። አሁን ይሄ ተሽከርካሪ በአንደኛ ማርሽ እየሄደ ነው። ወደ ሁለተኛ ማርሽ መቀየር ስንፈልግ የተወሰነ ድምፁ ሞቅ ማለት ያስፈልገው። ከዛን ፍሪሲዮኔን አፍናለሁ፣ ወደ ሁለተኛ ማርሽ ቀይርና እለቀዋለሁ ማለት ነው። ልክ በእንደዚህ አይነት ሁኔታ አሁን በሁለተኛ ማርሽ እየሄደ ነው። ከሁለተኛ ማርሽ ደግሞ ወደ ሶስተኛ ማርሽ ደግሞ መቀየር ስፈልግ ፍሪሲዮኔን አፍናለሁ፣ ሶስተኛ ማርሽ አስገባለሁ፣ እለቃለሁ ማለት ነው። ማቀዝቀዝ ደግሞ ስፈልግ ምን አደርጋለሁ? ቢቢሲ ብሬክ ቢፎር ክለች፣ በፍሬን አበርድና ሁለተኛ ማርሽ አስገባለታለሁ ማለት ነው። አሁን በሁለተኛ ማርሽ እየሄድን ነው። ይሄንን ሁለተኛ ማርሽ ደግሞ ወደ አንደኛ ማርሽ ደግሞ መቀየር ስፈልግ ነዳጅን እለቃለሁ። የፍሬን ፔዳሌን ልክ በእንደዚህ አይነት ሁኔታ ካበረድኩት በኋላ በደንብ መብረድ አለበት። ከበረደ በኋላ ወደ አንደኛ ማርሽ እከተዋለሁ ማለት ነው። ስለዚህ ይሄ ተሽከርካሪው በአንደኛ ማርሽ እየሄደ ነው። መቆም ብፈልግ አስቀድሜ ብሬክ ነው ወይም ደግሞ ፍሬን ነው ማለት ነው። በፍሬን ካበረድኩኝ በኋላ ነው ፍሪሲዮኔን ይዤ ማርሽ ዜሮ አድርጌ እቆማለሁ ልክ እንደዚህ። ከዛ የእጅ ፍሬኔ እሰባለሁ ማለት ነው። የእጅ ፍሬን ሲሳብ እንደዚህ አይሳብም። መሳብ ያለበት ልክ በእንደዚህ አይነት ሁኔታ ነው ማለት ነው። ከዛ ተሽከርካሪን ፍሬን ለቃለሁ፣ ፍሪሲዮን ለቃለሁ። እንደምታዩት ቁልቁለት ላይ ነው ያለው፣ በእጅ ፍሬን ብቻ ቆሟል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ተሽከርካሪያችንን ከቆምንበት ቦታ እንነሳለን፣ ማርሽም እንጨምራለን ማለት ነው። እስቲ አንዴ እንድገም። ተሽከርካሪያችን ፍሪሲዮን እናፍናለን፣
አንደኛ ማርሽ እናስገባለን፣ ፍሬቻ እናበራለን። ከዛን ስፖኪያችንን እናያለን። ምንም ከሌለ እጅ ፍሬናችንን እናወርድና መንቀሳቀስ እንጀምራለን ማለት ነው። አሁን ይሄ ተሽከርካሪ በአንደኛ ማርሽ እየተንቀሳቀሰ ነው። ቁልቁለት ስለሆነ ብዙ ማርሽ መቀየር አያስፈልግም አሁን ላይ፣ ወይንም በአጭር ርቀት ስለምንሄድ ማለት ነው። ያን ያክል አያስፈልግም። አሁን ዩተርን አድርጌ ልመለስ ስለሆነ ፍሬቻዬን አበራለሁ። አሁን ነፃ መንገድ ላይ አግኝቻለሁ። አንደኛ ማርሽ ነበረ፣ ወደ ሁለተኛ ማርሽ ቀይራለሁ። ከዛ ፍሪ ሲሆን ይለቀቃል ማለት ነው። አሁን የተሽከርካሪ ወደ ዳገት አቅጣጫ እየሄደ ስለሆነ ነዳጅን ሞቅ ማድረግ ያስፈልጋል ማለት ነው። ይህንን ነዳጅ ልክ በእንደዚህ አይነት ሁኔታ ሞቅ ካደረኩኝ በኋላ ወደ ሶስተኛ ማርሽ እቀይራለሁ። አሁን በሶስተኛ ማርሽ እየሄድን ነው። እግርን ፍሪ ሲሆን ላይ ተደርጎ አይነዳም። እግራችን ነፃ ቦታ ነው መቀመጥ ያለበት ማለት ነው። አሁን ይህንን መቀነስ ስፈልግ ዳገት ስለሆነ ፍሬንም ላልጠቀም እችላለሁ። ልክ ነዳጁን ስለቀው ራሱ እየቀነሰ ይሄዳል ማለት ነው። በእንደዚህ አይነት ሁኔታ ቀንሳለሁ። ከፈለገ ደግሞ በፍሬን አብርደን ወደ አንደኛ ማርሽ እንቀንሳለን ማለት ነው። መቆም ስንፈልግ ብሬክ፣ ከዛን ክለችን ይዘን እንቆማለን። ዜሮ እናደርጋለን። ከዛን እጅ ፍሬን በእንደዚህ አይነት ሁኔታ እንስባለን ማለት ነው። ማርሻችን እንደምታዩት ዜሮ ነው። ከዛ በኋላ እንግዲህ ወደ ቁልፍ ወደ ማጥፋት እንሄዳለን ማለት ነው። እቺን ቁልፍ በእንደዚህ አይነት ሁኔታ ካጠፋን በኋላ እንነቅለዋለን። ከዛ መሪያችንን እንቆልፋለን። አሁን መሪ ተቆልፏል። ለጥንቃቄ ወደ ዳገት አቅጣጫ ከሆነ አንደኛ ማርሽ እናደርጋለን። ወደ ቁልቁለት አቅጣጫ ደግሞ ቆመን ከነበረ የኋላ ማርሽ እናደርጋለን ማለት ነው። አሁን ግን ወደ ዳገት አቅጣጫ ቆመን ስለሆነ ምን እናደርጋለን? አንደኛ ማርሽ እናስገባለን ማለት ነው። ይሄንንም ደግሞ የምንጠራጠር ደግሞ ከሆነ ወርደን ጎማ ላይ ታኮ እናደርጋለን ማለት ነው። ስለዚህ ተሽከርካሪን ስናሽከረክር በእንደዚህ አይነት ሁኔታ እናሽከረክራለን ማለት ነው። እንግዲህ በዛሬ ፕሮግራማችን እንዳያችሁት ተሽከርካሪን እንዴት አድርገን ማንቀሳቀስ እንደምንችል አይተናል ማለት ነው። ይህንን እንግዲህ በተደጋጋሚ ፕራክቲስ ማድረግ ነው ማለት ነው። ማርሾችን መጨመር፣ ማርሾችን መቀነስ፣ አጠቃቀማቸውን ማወቅ ያስፈልጋል ማለት ነው። በቀጣይ በሌላ ፕሮግራም እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። የተለያዩ ቪዲዮዎችን ደግሞ በመለቀበት ሰዓት ደግሞ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።